አሸናፊዎች ድርሰት ጌትነት እንየው። አሸናፊዎች ቦታው በአንድ ጎስቋላ መንደር ውስጥ ከሚገኘው የሱዴ ያረቄ መቸርቸሪያ ቤት ነው። አቦነሽና ትሁኔ ኪራይ እየከፈሉ እዚህ ቤት በሴተኛ አዳሪነት ሲኖሩ አቦነሽ 4 ዓመት ትሁኔ ደግሞ 4 ወር ሆኗቸዋል። በቤቷ በር ፊት ለፊት ያረጀ መደርደሪያ 2 ጠርሙስ ጎደል ያለ ካቲካላ፣ 1 ባዶ የቢራ ጠርሙስ፣ 1 ኮካኮላ፣ 2-3 ባዶ የለስላሳ ጠርሙሶች ተደርድረውበት ይታያል። በቤቱ ግራና ቀኝ በመጋረጃ የተከለሉ አልጋዎች ጫፋቸው ይታያል። ካልጋዎቹ ፊት ለፊት 2 አግዳሚ ወንበሮች አሉ። ከፊት ለፊታቸው አነስተኛ የመጠጫ ጠረጴዛዎች ተቀምጠዋል። የሱዴ አልጋ ጓዳ ውስጥ ነው። አቦነሽ በራፉ ላይ ቆማ ውጪውን ትመለከታለች። የውሾች ጩኸት ከርቀት ይሰማል። ከመንገድ ባሻገር ካለችው የከድር ሱቅ የምሽቱ የሬዲዮ ፕሮግራም ማለቁን የሚገረፈልሽ ትሁኔ ዛሬ ወንዱን ሁሉ ምን በላው ባክሽ? ምን አባት ያውቅ ያውዬ ድንገት ይሄ አማር የሚለውን ነገር እየፈራ ይሆናል። ግን እንደው አሁን እውነት ይሄ ነገር እውነት ነው ትያለሽ? ራሱ የማይቃስ ሴት አይደለች እንዴ? ምን ሞተች ብሎ የነገረን ጉድ! እንደው ድንገት ሌላ በሽታ ገሏት እንደሆነ ብዬ ነው። ደሞ እኮ ያየሻት እንደሆነ ቆንጆ ናት። አይ እንደው የሰው አይን ይሆናል ባክሽን። አይን ግም ነው እንኳን ሰው እንጨት ያደርጋል። አረ ስንት ፉንጋ ነው አሉ እየተመረመረ የሚገኝበት። ወይ ጉድ! በመንገዱ ዝር የሚለው ወንድ ዘር ይጥፋ። ትሁኔ የነገው ቁብ ውሃ በላው። አይ ዝም በይ፣ አይዞሽ አንዱ ይመጣል። ችግሩ እምቢ አላረግም ያለ እንደሆነ እንጂ ወዶ ነው። አይ በግድ ልታስደርጊው? በግድ ስትዩ ራሱ አረጋለሁ ብሎ ይመጣል። አይ እንዲያ ሁሉ ቀርቶ እንደው አማረ በመጣ እሱ ለኔ እንጂ ላንቺ ምን ያረግልሻል? አንቺ ካገኘሽልኝ ግድ የለኝም። አንቺ አቡዬ እትዬ ሱዴ እስካሁን እንደው ምን ሆነ ይሆን? 5 ሰዓት አለፈ እኮ። ተጠልፋ ይሆናል። በዚህ እድሜዋ ከቀና ምን ችግር አለ ብለሽ ነው? እኔ ያካል ወፌ ላላ እኔና አንቺ ገላ አለመለለው። እስቲ ከሰሉ ላይ ጣን ጨምሪበት። ሆኔ እየተንገዳገደ የሚመጣ ሰው ይታየኛል። ጠባዩን ካሳመረ እናስገድደዋለን። ታሽቶ ተበጥሮ ይለቀማል ስንዴ። በ45 ዓመቷ ተጠለፈች ሱዴ አለ ወፌ ላላ እኔና አንቺ ገላ። ኧረ ተይ አቡዬ አትቀልጂ። ኧረ ተይ እንደው አንድ ነገር ሆና እንዳይሆን። እኔን የቸገረኝ እናትሽ ደም መቅረት አለ ሰውየው። እኔን የጨነቀኝ የወንዱ መጥፋት ነው። አንቺን የሚያሳስብሽ የሱዴ አለመምጣት። ኧረ ተይ ትሁኔ፣ ኧረ ተይ ልጅ አትሁኚ። ሱዴ ብትመጣ አንተን ታንጠለጥል መሰለሽ ነው? ያ ጭቅጭቋ ናፈቀሽ? ቢሆንም ምን ሆነሻል አቡዬ? ማረፊያ ሰጣ ሰፈሩን ያላመደችኝ እኮ እሷ ናት። ብትጮህም ምንም ብትልም እኔ እንደው ወዳታል። ላውጣሽ አለ ያራዳለች። እንግዲያው ከወደድሻት አውጫት። አንቺ እኮ እንደው አንዳንድ ጊዜ አረመኔ ነሽ። አቦታይና ውበትሽ፣ ልጅነትሽ፣ ንጽህናሽ ነው ማረፊያ ሰጥቶ ሰፈሩን ያላመደሽ። ሱዴ አይደለችም። ወይ ጉሩ! ይልቅ ነቅ በይ፣ እየቀረበ ነው ይሄ ውልግድግድ። ማይሆን እንደው ጨለማው መቼ ሰው ያሳያል ብለሽ ነው? ኮንደም በቂ አለሽ እንዴ? ኧረ እንደው ምንም የለኝም። አንቺው ጉድ ፈላ። ትሁኔ እሷው ናት። ይሄን ጠጅ ተግታ መምጣቷ ነው መሰለኝ። ዛሬ በቃ አላደርናት። አደራሽን አቡዬ እንደው እንዳትናገሪያት። እንኳን ጠጥታ ሳትጠጣም ነገር የሸተታት ናት ለራሷ። ትናገረኝና አስታጥቃታለሁ። ኧረ ተይ ፎከታም ሁሉ ሂድና እዛ የለመድክበት። ሱዴ እኔ ጋር አይደለም በሰፈሬ እንደፈለገኝ በሸናበት ማን አባሽ ያገባሻል? እንኳን መሽናት እንደፈለገኝ ብሆን ማን አባሽ ያገባሻል? ምን አባሽ ታየኛለሽ አንቺ? አባቱን የማያውቅ የሰው አባት ይሳደባል አሉ። ሱዴ አንቺ ነው የጠራ የለም። ደግሞ ማንም አይፈልግሽም። እንኳን እኔ መለሎ እንኳን ንቆትቶሻል። እንጨት ፈላጩ አመለቢስ። ደግሞ ይሄን ኮንዶም ቅብጥር ሲያልሽ የካቲካላ ደንበኞችን ባታባርር ይሻልሻል። ካልሆነልሽ ጥሩ አልጅ ሳታበላሽ ቤቱን ለቀሽ መሄድ ትችያለሽ። ተባለ እንዴ? ኮንዶምሽን በልተሽ ኮንዶምሽን ለብሰሽ ኮንዶምሽን አቅፈሽ ማደር ትችያለሽ። እኔ ሱዴ እንደሆንኩ ከረዳሽ። አቡዬ እባክሽን እንደው አትመልሽላት። ለራሷ ነገር ብሏታል።
አቦታት ለራሷ እድሜዋን በመጠጥና በበሽታ እያጀበች የጨረሰች እንደሆነ እኛም እንደሷ ካልሆናችሁ ነው እንዴ? ታያት ምን ቸገረሽ? እኛ እንደሆነ የምናደርገውን ዝም ብለን እናደርጋለን። ሱዴ ምንድነው የምታደርጉት? ያንፊኛችሁን ከሆነ ወጣችሁ የምታደርጉበት አድርጉ። የካቲካላ ደንበኞቼን አታባሩብኝ። አንቺ ትሁኒ ልብ አድርጊ። ኮንዶም ራት አይሆንም። ጠኔ አቆራምዶ እንዳይገልሽ። አትሞትም። ማን እንደሞተ ነው የምትሞተው? ሲዘጉሽ አታውቂም እንደ ሴትዮ? ንግግሬ እኮ ካንቺ አይደለም። ነይ እስቲ አንድ መለኪያ ቀጅልኝ። አንቺ አይበቃሽም እትዬ ሱዴ? አሬ በላሹ አይብቃሽ። ጠጁን ሁሉ አይበቃችሁም ወይ ካልሽማ ምኑን አተረፍኩት? አንቺን እኮ ነው ያልሁት። ሲበዛ እኮ ይጎዳሻል። አርፈሽ ትቀጃለሽ። ቅጂ ቅድም ልትሄጂ ስትይ እኮ 2 መለኪያ ጠጥተሻል። እንግዲህ ታሁኑ ጋራ 75 ሳንቲም ባንቺ ሂሳብ መሆኑ ነው። የሚመጣው ይከፍላል። ታሁን በኋላ ማን ይመጣል ብለሽ ነው? ሱዴ ስንቴ ልንገርሽ? መለሎ ይመጣል። የእድር እንጨት የፈለጠበትን 30 ብር ዝቋል። ትብለጥ ቤት 2 ጠጅ ጋብዞኝ ይመጣለሁ ብሎኛል። ወዶሻል። ሴትዮ ምን በሬ ላይ ገትርሻል? ገብተሽ ኮንዶምሽን አቅፈሽ ጥቅልላቲ። ትሁኔ ታዲያ ጠጭ ያለሽን ጥጥት፣ ተኛ ያለሽን ትኝት፣ አድርጊ ያለሽን እርግት እንጂ እቺ የምትልሽን አትስሚ። ድሮም ምቀኛ ከብብት ነው የሚወጣ። እኔው ነኝ ለትሁኔ ምቀኛ። ወደሽ በልጅነቱም በሴትነቱም ስትበልጥሽ ጊዜ ቀንተሽ ነው ምቀኝ። አንቺም አልተባልሽ። ሱዴ ከፈለግሽ አዛይሻለሁ። ሺውን ላሰልፍልሽ ብትፈልጊ። ደሞ እኔ በጊዜ ሰርቼበታለሁ። እንዳንቺ ቀሳፊ ቀጣፊ ኤድስ ቅብጥርስ እያልኩ ተወልቼበት አልኖርኩም። ንገሩኝ ባይ። እትዬ ሱዴ አቡዬ እኮ እውነቷን ነው፣ ግን በሽታ ነው አሉ። ይሄ አሁኑ መጠንቀቅ ጥሩ ነው። ድሮም ያው ነው። ቂጥኝ ጨብጥ ታመነው ድነነው ነው ያለፍነው። ጉንፋን ነው ምኑ ነው አዲሱ? የለም አማረም ሲናገር ሰምቻለሁ። ይሄ አዲሱ ግም ነው። ሱዴ ጤና ጥበቃ ተላላከና አማረ ዶክተር መሆኑ ነው። ስለሱ አያገባሽም። ስለሱ የሚያገባሽ ነገር የለም። አንቺ ከፈለግሽ ራስሽን አንጠልጥለሽ ሴት ማለት ትችያለሽ። ይችን አንድ ፍሬ ልጅ ግን ወደ ሞት አትገፊያት። አቡዬ እውነቷን ነው። ይሄ ያሁኑ የማይድኑት ነው አሉ። ምኑ ነው ያሁኑ? ይሄ ያሁኑ ነው የሚያሰለስለው። ኤድስ አትያትም? ምን አስፈራሽ? እሱንስ ብታገኙ አይደል ከሜዳ ይገኝ። ሲስተር አቦነሽ ኤድስ መጋኛ ሆኖ እንዳይመታሽ ወይ ገብተሽ ተኝ ወይ ደጅሽን ለቀሽ እንጂ ማንንም አይፈልግሽም። መለሎም እንዲሁ አንቺን አይፈልግም። ትሁኔን ወደዳት። እንግዲህ ምን ትሆኚ? ኮረንቲ ጨብጪ። ነይ ድገሚኝ አንቺ። ኧረ ይብቃሽ እትዬ ሱዴ፣ ይጎዳሻል እኮ። ምን አባሽ አገባሽ? መጎዳት መብቴ ነው ብላለች ሙቀጫ። ታዲያ አንቺ ሙቀጫ አይደለሽ? ካና ሱዴ ብለሽ ስደብኛ። ከየትም ለቃቅሜ ሰው ባደረኩሽ ልትሰድቢ ነው እንዴ? እኔ ነኝ ሙቀጫ? አራኒ ምን አለ ከዚህ ቆሞ ቀር ጋር አብረሽ አይደል የምትይ? ስደብኝ። ኧረ እኔ እኮ መሳደቢ አይደለም እንዳምሽ መምከሬ ነው። የለም እኔ እና አንቺ አንመካከር። ለምክሩ ሲስተር ዶክተር ኢንጂነር አቦነሽ ትበቃናለች። እኔ እና አንቺ እንከባበር እንጂ አንመካከር። ባንቺ ቤት መራቀቅሽ ነው። የፈለግሽውን ብትለፈልፊ ደግሞ እኔ አይኔ እያየ ጆሮዬ እየሰማ ትሁኔ የበሽታ ቋት አትሆንም። እመክራታለሁ። አንቺ ከፈለግሽ በቃ ያው መቃጠል ትችያለሽ። እዚች አልጋሽ ላይ ጉልበትሽን አቅፈሽ አይንሽ እያየ ጆሮሽ እየሰማ የበሽታ ቋት የምትሆኚ አንቺ ነሽ። ምቀኝ ማንንም አይለኝ። ይልሽን ባልሰማሽ ገበያ ባልወጣሽ አለ። እንኳን ወጣ። ኧረ እትዬ ሱዴ ይብቃሽ። ይሄ ካቲካላ እኮ ይጎዳሻል። እውነቷን ነው። ይልቅ ይብቃሽ። እንዲህ ሞተሽ እንዳንቺ የሞተ ይመጣብሽና በሰርጅና ምናምን ተይሽ እንዳትታቀፊ እኮ። ምን አገባሽ? ባረግዝስ ምን አገባሽ? ድንቄም እርግዝና ወጎጉ ተይዟል፣ ችግር አንቆ ይዟል አሉ። በሽታሽ እንዳትታቀፊ ነው የምልሽ። ደግሞ በዚህ እድሜ እርግዝና መቼም ታጅሽ አላለሁ። በምኑም ዲስኩራ ፈላጊ ስታጭ ነው መያዣ መጨበጫ ሳጥቶ የሚያስደሰኩርሽ። ግድ የለም ለአንቺ የዘነበ ለእኔ ሳያካፋ አይቀርም። እስከ ዛሬ በእኔ ካፊያኔ ኖርሽው። አንቺ ትሁኔ
እስቲ ያን ከድርን 2 ኒያላ ላክልኝ በይው። መለሎ ሲመጣ ሳንቲሙን እልክለታለሁ። ቆይ እንዲያው ራሴ ሄዳለሁ፣ ላንቺ አይሰጥሽም። ለካ ትላንቱንም አልከፈልኩትም። መለሎ እንደመጣ አረቄ ቅጅለት። ደሞ ላንቺ ያካፋለኝ ዘንባል። እስከ ዛሬም በኔ ዝናብ ነው ኖርሽው። ለምን ዝም አትያትም አቡዬ? እሷ እንደሆነች እንኳን ትንሽ ቀምሳ እንዲያው ናት። ኧረ ልክ ልኳን ነው የምነግራት። ቋቋት ያማሮጊት እሷ እድሜዋን የጨረሰች እንደሆነ እኛን ያረቀው መሸጫ መስዋዕት ልታደርገን ፈለገቻ። ግን አንቺ አቡዬ አማረ ይሄን ላስቲኩን ገዝቶ የሚመጣው እውነት ለዚሁ ለአዲሱ በሽታ ነው? ምን ነው አቦነሽ? ታዲያ እንትኑ እንዳይበርደው ነው እንዴ? እንደው አድርስ እኮ ነው እናንተ። እስቲ እንግዲህ እንደው እንዲህ ያለውን ቁጣ እንደው በምን ይመልሱታል? በኮንዶም። ወንዱ መችሽ ይላል። እኛ ፊት ካልሰጠን እምቢ አይልም። እንትን ያለበት የቆማያየም ሆኖ ነው እንጂ ወንዱም ቢሆን ይፈራል። አቡዬ አማረ ሚስት አለው እንዴ? ምን ነው ልትድሪው ነው ወይንስ ልትቀሚኝ አሰብሽ? ኧረ ምን አልኩሽ አንቺ? እንዲያው አይ ብቻ ታዩ። አንቺ ደግሞ ተናገሪ። ምንድነው ዱባይ መስል ነገር በሆድ መያዝ? አይ እንዲያው ቢያገባሽ ትገላገይ ነበር ብዬ ነው። ደሞዙ ደህናም አይደል? ደሞዙ ትንሽ በሽተኛ ነው። እውነት ጤና ጥበቃ ይላላካል አይደል ያልሽኝ? ስንት ይበላል? መቼም 50-60 ሳይበላ አይቀርም። ሄዲያ እንደው ይበቃችሁ ነበር ዝም ብላችሁ ብትጋቡ። እንዲያው ዝም ብለን ሳይዘፈን ሳይደነስ ቀልጂ ምን አለ አቡዬ ሙች። እኔ ወንድ ብሆን አንቺን ነበር እንደው ዝም ብዬ ማገባው። አላረጅብህም አቶ ትሁኔ? ጤና ጥበቃ እየሰራው ህጣን ነው አይማረግሽ። አይ ትሁኔ፣ እኔ ደግሞ የምመኘው ትንሽ ወረት ባገኝ ነግጄ ወይም ደግሞ ግርድና ተቀጥሬም ቢሆን ራሴን ችዬ መኖር ነው። ስንቱ ሰው መሰለሽ ሰርቶ ራሱን ችሎ የሚኖር። ቆይ ደግሞ ታየኛለሽ፣ አንዱ ዘንድ ሳልቀጠር ብቀር እውነት አቦነሽ አትበይ። ያነዚህ ስኔንም አንዱ ዘንድ ስፍራ ታስይዤ ነበር። ብቻ ተዚያው መብርሃን እንደው ተዚህ ታዲሱ መቅሰፍት ተሰውረኝ። አረ ከድርሱቅ የ30 ሳንቲም ኮንደም እያለልሽ መብርሃን ዘንድ ምን ወሰደሽ? ሌላውስ ቢሆን አቡዬ አማረ እንደሚለው ከሆነ እኮ በመርፌ በምላጭ በካራ። አረ እንደው ምን መያዣለው ብዙ ነው። አይዞሽ፣ ካራና ምላጩን መጠንቀቅ ነው። መርፌውን ቢሆን ሐኪም ቤት ነው እንጂ መንደር ሄደሽ አትወጊ። ደሞስ ከተጠነቀቅሽ ምን አሞሽ መርፌ ስትፈልጊ? እሱሳው አይ እንደው የአማራ አሁን ከች ቢል አቦነሽን አግባት ይው ነበር አይደል? አቡዬ ሙችለዋለሁ። ምንድነው ይወድሻል። በዛ ላይ ደግሞ ሁለታችሁም ጠንቃቆሽ ናችሁ። አፈርሶን አቡዬ አሁን በር የምታየው አማረ ነው ወይስ እንደው ማንንም? አማሬ 80 ባል መሰለሽ እንዴ? ግን የሚመጣው ሰው አልፈልግም ቢልሽስ? ምኑን? ይሄ እንትኑን ነው እንዴ? ንገሪ ምኑን? ይሄ የምትይውን ነገር አላረግም ቢልሽስ? እኮ ስሙን ጥሪዋ። እሺ ቶንዶሙን አላረግም ቢልሽስ? እንትን እንዳለበት በመጣበት እግሩ ምልስ። አንቺ እንዴው 40 ብር ልክፈልሽ ቢል እንኳን 40 ብር የሰው ነፍስ ይገዛላልሽ? የኔ ዱባ ምን ይላል ይሄ ፎከታ? እኔ ሱዴ እሱን 2 ኒያላ በልቼ የምቀር መሰለው እንዴ? ሱዴ የትናንቱን መች ከፈልሽና ነው ይበለኝ እንዴ? ባውቅ ነው አጭሰነዋል በጊዜያችን። ካሜሉን፣ ቫይስሮዩን፣ ዊንስተሩን አጭሰናል። እባክህ ማን ነው ካቲካ ላይ ነው የጠጣው? እኔ ቅጂ አንቺ። ይሄ ደግሞ በሰዓት ላፊ ሊያዝ አማራው እንዴ? ወፌ ኢላላ ነና አንቺ ገላ ወፌ ኢላላ ነና አንቺ ገላ ትብለጥ ምንዳ ነው ሱዴ ምንዳ ነው ሱዴ ምንዳ ነው አረቄው ስሙኒ ጠጁ ሽልንግ ነው እንጨት ፈልጣለሁ ላንቺ ስል ላንቺ ስል በየግንዲላው ስር አገኝሽ መስል
ፌላላ እኔና አንቺ ገላ ሱዴ ተፈቅሮ ልቡን ልክ ብሏል። በል ይልቅ አንተን ስጠብቅ የጠጣሁትን ሂሳብ ክፈልና ድገመኝ። አንቺን ማን ጠብቅኛለሽ ደግሞ እንዴ? ይችን ፈልጬ ያገኘሁትን 30 ብር ልትፈልጪኝ ነው አይደል? በሉ ሁላችሁም ጠጡ። ሱዲ በኔ ሞት እንደው ማን ጠብቅኛለሽ? ማን ጠብቅኛለሽ አልኩሽ? እኔ የምፈልገው ዛሬ ትሁዴን ነው። ቆይ እንጂ ጠርሙሱን ልመልሰው። ይቀመጥ እዚሁ። ምን አመላለሰች? ይልቅ ላንቺም ቅጂ። እኔ አልጠጣም እንዴ? ሱዴ ኧረ ያልጋውንም ብር አልቀበልም እንዳቲ። መፍቷ ነው ፍቅር እንጂ ገንዘብ ምን ዋጋ አለው? ገንዘብ ጤዛ ነው። ቱኒ የምን ትጠጫለሽ? ውስኪ፣ ቢራ፣ ኮኛክ፣ ኡዞ፣ ጂን? እኔ ለስላሳ ነው የምጠጣው። የፈጩ ጥሬ። ምን ቦታሽ? አይዞሽ ገንዘብ ሞልቷል። ጠጪ። እኔ መጠጥ ያመኛል። ተዋት መለሉ። ያያ ስጋ አልጋ ሲሉት አመድ ነው። አቡዬም አንድ ጠጪ። ሐኪም አማረ ዛሬ የለም መሰለኝ ደብቶሻል። እኔ ውስኪ ነው የምጠጣው። ይሁና ጠጪ። እግዚአብሔር ይስጥልኝ። በቤታችን የለም ለጊዜው። በቤታችሁ ስለሌለው ነገር የምትጠየቁት እናንተ ናችሁ እንጂ መለሉ አታሩ አይደለም። ልክ ነኝ ቱንዬ? ልክ ነኝ ወይስ ልክ አይደለሁም? ሱዴ ልክ ነኝ ወይስ ልክ አይደለሁም? እንግዲህ እኔን ለቀቅ፣ የጎንህን ጠበቅ። ልክ ነሽ ሱዴን ለቀቅ፣ ትሁኔን ጠበቅ። አይዞሽ አንድ ያንቺ ብጤ ይመጣልሻል። ሱዴ ታንተ የባሰ አይመጣም ፎከታ። ሱዴ በዚህ ጠርሙስ እንዳልተረትርሽ። ኡቴ መለሏ ታሮ ነግሷላ። ዋንቻ አሮጊት። ኧረ እንደው ረፉን ነውር ነው እኮ የነገር። አይዞሽ ትሁንዬ፣ እኔና ሱዴ አንዳንዴ እንዲህ ያደርገናል። አውቀን ነው። አንቺ ያለብሽ አርፈሽ ለስላሳሽን መጠጣት ብቻ ነው። እሺ ማንም አይመጣም እኮ ሲስተር አቦነሽ። ከበሩ ጋር ዞር በይልቅ አላፊ አግዳሚውን ልይበት። ተይ እንጂ ሱዴ ስራዋን ትስራበት። አቦዬ ስሪ። ዘመናዊ ስልጣኔ ያመጣልን ስራ፣ አረቄ ችርቸራ፣ ገላ ችርቸራ፣ ክብር ችርቸራ። ኧረ ወዲያ በይ እንግዲህ ደስኩሪ። ኮንዶም ያለህና ወዲህ በይልቅ። ስሚ አንቺን ያናገረሽ የለም ዝተታ። ዝም በይ ወዲያ። ልትሰድበኝ ነው እንዴ? እቺ ውቃቢ አምላክሽ ደጅሽ የደረሰውን ወንድ ሁሉ የመለሰው እንደሆነ ሱዴ ላይ ነው እንዴ አፍሽን የምትከፍቹ? ፎከታ እስከ ዛሬ መኖርሽ እድሜ ለኔ በይ። መድረሻ ቢስ። ቆይ ግድ የለም መድረሻ እንደሌለኝ ታያለሽ። የሴት ልጅ ስራ ሽርሙጥና ብቻ ነው ያለሽ ማን ነው? ሱዴ አይዞሽ፣ ኧረ ሚኒስቴር ትሆኛለሽ። ኢሰንጢሲ ዳሪ ሙሴ አለ። ተነሽ ቱንዬ፣ ለእኔም ቅጂ፣ ለሱዲም ቅጂ፣ ለአንቺም ቅጂ። አይዞሽ በቃ አቡዬ እኔ ያለሁልሽ። ድንቄ ለራስሽም ብሆንሽ ማነህ ዘርጋው አትገባም እንዴ? ምን ሱዴ መዘነጥህ ነው? ሂድ ስትፈልግ ገሃነም ግባ። ወንድ ከልክል ገትሬ ድሮስ ምን ብለህ ትመጣ? ታዲያስ ትሁንዬ እንዴት ነው? እንዴት ነው? ስንት ነው? ለአዳር ነው። ታዲያስ መለሉ አታረው ቁጥ ያውቅልሽን ነው። አቡዬ 20 አይበቃንም? ሱዴ በማህበር ነው እንዴ? አንቺ ደግሞ እያወቅሽ እኔ ምን ትጠይቅኛለሽ እንዴ? ትሁንዬ ደግሞ በገዛ ንብረትሽ ማን አባቱ ያገባዋልና ነው። እሱስ ማንም አያገባውም። ግን እኔ እንደው ምኑንም ስለምፈራ በእንትን ነው። ምኑን ነው የምትፈሪው? እኔ አረግዛለሁ። አይ ምን ነው ይሄን የሚቃመውን በየቦታው ያድሉት የለም እንዴ? አትወጪው? አይ እኔ እሱን አልወጥም። ለምን ሲሉሳ? ያማታል፣ አይስማማት። አዎ የሚስማማት እሷን ነው። መለሏ ታሮ መቀየር ትችላለህ አላልኩሽም? ትሁኔ አልወጣኝም። እኔም እሷም አንድ ነን። አንወድም።
እኔ እኮ እንደው ለሌላ ወንድ ማለቴ ነው እንጂ እኔ እኮ መሀን ነኝ እኮ ነኝ። እኔ ቢሆንም ደግሞ አንቱ ነው የምባለው። ታዲያ ተመሀን ወንድ ምን ይመጣል ብለሽ ነው? እንደው አሁን አይ እንደው ለምኑም እንትን ታላደረጉ አይሆንም። አዎ ለጨብጡም ለቂጡኙም ለኤድስም ለሁለታችሁም ጤንነት ጥሩ አይደለም። አቃና ጨዋታ በሽተኛ ያደረግሽኝና አረፍሽው። ይሄ የምትይው ሁሉ ነክቶኝም አያውቅም። ይሄ ኤድስ የምትይው በሽታ ካላጣው ሀገር እዚህ ሰፈር ገብቶ እንደው ታላጣው ሰው አንድ እንጨት ፈላጭ አሳዶ አይዝም ብለሽ ነው እባክሽ። ይልቅስ ትሁንዬ አንድ በይ። ወድጄሽ ነው እንጂ መሄጃ አጥቼ አይደለም። ጦምሽን እንዳታድሪ። ኧረ አቡዬ እንደው አንድ ነገር በይ። ሱዴ ነይ አንድ ቅጅልኝ እና ለእሷ አስረክቢያት። ከረፈፍ ባለ ሀገር ይሄዳ ወደሚሄድበት በልቶ ከመታመን በጤንነት ጦም ማደር ይሻላል። የወፈረ ሁሉ አይነካውም የሚል ደንብ የለም። ስንቱ ዚጦ ደርሶ ጸጥ እያለ ነው። ትሁኔ ልብ አድርጊ። 10 ብር አይንሽ እያየ ይዤው መሄዴ ነው። ጥርግ ያው መንገዱ አካና ማለሎ አቦነሽ። እኔ እኮ አንቺን አልፈልግም ብዬሻለሁ። በይ ትሁንዬ 10 እከፍላለሁ። እሺ በይ እኮ እንዴ በእንትን ተሆነ እሺ። በምን? በዚያ በሚደረገው ነው። ምንድን ነው የሚደረገው? በኮንደም ከሆነ ነው፣ አለበለዚያ አይቻልም። እንዴ አንቺ በሰው ዕቃ ምን አገባሽ? አዎ በሱ ታልሆነ አይቻልም። በዚህ በሚጠለቀው ኧረ እንደው በፈጠረሽ እኔ ሞክሬውም አላውቅ። ዛሬ ሞክሩታል። ኧረ አላደርገውም። እኔ መለሎ በገላዬ ላይ ሌላ ነገር አድርጌ ምንም አይጠበኝም። ምንም ልዩነት የለውም። አርጎ ከመጨነቅ አስቀድሞ መጠንቀቅ አላማረ። ሱዴ ሊቅ ተገኝቶ 10 ጊዜ ስሙ ይጠራልኛል። ወግ ነው እቴ። እሺ በቃ ባይሆን ሌላ ጊዜ በሱ ይሆናል። ለዛሬ ለአንድ ቀን ብቻ። እንደው ይሄ ነገር እንዴት ነው? ለመለከፍ የአንድ ቀኑ ሳይሆን የአንድ ጊዜው በቂ ነው። አንቺ ዝም በይ ብዬሻለሁ። ትሁኔ መሄዴ ነው። ይሄዱ እንዴ አቡዬ? ውልቅ። እሺ 15 አደርግልሻለሁ። ለምን 100 ብር አይሆንም? ትሁኔ በቃ ይሄው ነው። አዎ እንግዲህ ይሄው ነው። እሺ አለሽ ይሄ የምትይው? ሞልቷል። በየሱቁ ከፈለክ። ከድር ቆይ ሱቅህን አትዝጋ። ይኸው ስማ እንትን አለ። ቆይ እኮ አትዝጋው። መጣው ስሞትልህ። ቆይ መጣው። ማነህ አንተ? ዘርጋው። ተመልሰህ መጣህ አይደለ? ምን? ማንም የለኝም። አዎ ና። ምን? ሱዴ እሱን እዚህ እንስማማለን። መለሎ ከሱ ከንትኑ ጨመር አድርገህ ይዘህና። እኔ ከፍላለሁ። ጨመር አድርገህ ገዝተና። አዎና ማን ከማን ያንሳል? ድራማውን የተጫወቱላችሁ ፍቃዱ ተክለማርያም፣ ሀረጋዊን አሰፋ፣ አስቴር በዳኔና ትዕግስት ዋሲሁን ነበሩ።